ተናስተልን ሰላም የተወደዳችሁ በእያላችሁበት እንደምን ቆያችሁ። አሁን 2 ሰዓት ነው። እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት የምትከታተሉት ኢቲቪ ዜና 57 አሁን ይጀምራል። ሰለሞን ኃይለ ኢየሱስ ነኝ። በቅድሚያም የአዲስ አበባ የወንዝና የኮሪደር ልማት ስኬት አንችልም የሚለውን ሰንሰለት የሰበረና የከተማዋን ሁለንተናዊ ገጽታ የቀየረ ነው። ልማቱ የቀየረው ገጽታን ብቻ ሳይሆን የኢትዮጵያን ልዕልና በጉልህ ያሳየበትም ጭምር ነው። ባልደረባችን ሮዛ መኮንን በተከታዩ ትንታኔ ታስቃኘናለች። ወይ አዲስ አበባ ወይ አራዳ ሆይ ሀገርም እንደ ሰው ይናፍቃል ወይ ተብሎ የተዘፈነላት አዲስ አበባችን በእውነት ትናፈቅ ነበር? በእርግጥስ እንደ ስሟ አዲስ ሆና የታደሰ ህይወትን ትሰጥ ነበር? ቆይታችን ለዚህ መልስ አለው። ከተማ ማለት የሰው ልጅ ተስፋና ትውስታ የሚተነፍስበት ግዙፍ ሳንባ ነው። ለዘመናት አዲስ አበባ ሳንባዎቿ በቆሻሻ ተዘግተው ትንፋሿን አጥታ ስትሰቃይ ይኖራለች። መንገዶቿ የጭንቀት፣ ወንዞቿም የድህነታችን መስታወት ነበሩ። እውቁ የስነ ልቦና ምሁር አልበርት ባንዱራ ራስ ብቃት ወይም ሰልፍ ኢፊሸንሲ ንድፈ ሀሳብ እንደሚያስረዳው የሰው ልጆች አቅም የሚገነባው አካባቢያቸውን ሲመለከቱ በውስጣቸው እኔም እችላለሁ የሚል እምነት ሲያጭርባቸው ነው። አንድ አትሌት ያለምን ሪከርድ ሲሰብር ሌሎች ይቻላል ብለው ይነሳሳሉ። ይህ መነሳሳትና ተመሳሳይ ድል ኢትዮጵያ የአትሌቶች ሀገር ናት የሚለውን ትርክት ፈጥሯል። ከዚህ ንድፈ ሀሳብ አንጻር አዲስ አበባን ስንቃኛት የወንዝና የኮሪደር ልማቷ ያመጣው ውበት የስራ ባህላችንን የሚቀርጹ መምህራን ሆነው እናገኛቸዋለን። በቆሸሹ ወንዞች መካከል ሲኖሩ የነበሩ ዜጎች ድንገት በሳምንታት እድሜ ውስጥ ቆሻሻው ወደ መናፈሻ፣ ጨለማውም ወደ ብርሃን ሲቀየር ሲመለከቱ በውስጣቸው ተቀብሮ የነበረው የተስፋ መቁረጥ ግንብ አብሮ ይፈርሳል። ይህ ስኬት በባንዱራ እሳቤ ተምሳሌታዊ ትምህርት ወይም ኦብዘርቬሽናል ለርኒንግ ይባላል። በሌላ አነጋገር የኮሪደር ልማቱ ፍጥነትና ጥራት የኢትዮጵያንን የስነ ልቦና ከጥገኝነት ከምስኪንነት ትርክት አላቆ ወደ ልዕልናና ወደ ተግባር ምላሽ የሚቀይር ሞተር ሆኖ እያገለገለ ይገኛል። ለምን ይህ ሁሉ ጥረት አስፈለገ ለሚለው መልሱ በአልበርት ባንዱራ የጥናት መዝገብ ውስጥ ተቀምጧል። ሰልፍ ኤፊሸንሲ ወይም እችላለሁ ባይነት ዝም ብሎ አይመጣም። የሰው ልጅ አቅም የሚወለደው ካየው ስኬት ነው። ባንዱራ ነው የሚለው በአጭር ቀን የተጠናቀቀውን ኮሪደር ስናይ ለዓመታት በአእምሯችን ታስሮ የነበረው አንችልም የሚል ሰንሰለት ይበጠሳል። የታየው ድል በውስጣችን ለተደበቀው አቅም እንደ ትልቅ ጥሪ ወይም ሞዴሊንግ ሆኖ ያገለግላል። ከዚህ ቀደም አዲስ አበባ ውስጥ ወንዝ ማለት የቆሻሻ መገለጫ መስክ ነበር። ዛሬ ግን ወንዝ የእረፍት ቦታ ነው። ቀድሞ መንገድ ማለት ከተሽከርካሪ ጋር እኩል የግፊያ ጉዞ ነበር። ዛሬ ግን ክብር ነው። እናም አካባቢያችን ሲቀየር ማንነታችንን አብሮ የመቀየር ግዴታ ውስጥ ይገባል። ይህ ግንባታ የመሰረተ ልማት ፕሮጀክት ብቻ ሳይሆን የኢትዮጵያ ልዕልና ግንባታ ነው። ትናንት አዲስ አበባን የሚያውቋት ዛሬን ደግሞ ካላያት አፉን ሞልቶ አውቃታለሁ ማለት እስኪቸግረው ደርሷል። እዚህ ጋር ከሰሞኑ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬሽ ያሉትን ጥሩ ማሳያ ይሆናል። ሰምተናቸው እንመለስ። Now this very city of Addis Ababa በየዓመቱ ቢያንስ አንድ ጊዜ የምመላለስባት ይህች ታላቅ ከተማ አዲስ አበባ አሁን ላይ ለውጧ እንዲህ በብርሃን ፍጥነት እዚህ ደረጃ ይደርሳል ብዬ አላገናዘብኩም ነበር። ከዚህ ባሻገር ይህች ከተማ ከአፍሪካ ወሳኟ የዓለማችን የዲፕሎማሲ ማዕከል መሆን ችላለች። የአፍሪካ ህብረት መቀመጫ፣ የተባበሩት መንግስታት ከዓለም ትልቁ የሰው ኃይል ቁጥር ያሰማራባትና ሶስተኛዋ የተቋሙ ስምሪት ያለባት ታላቅ ከተማም ነች። ባንዱራ እንደሚያስረዳው ውበት ባለበት ቦታ አእምሮ ሰላም ያገኛል። ሰላም ባለበት ቦታ ደግሞ ስነ ምግባር ይጸናል። መደመር ማለት ከትናንት መልካሙን ሰንቆ ዛሬን አሳምሮ ለነገ ትልቅ ሀገርን ማሸጋገር ነው። የደህንነት ትርክት በልዕልና ትርክት መተካት ነው። ዛሬ ዓለም አዲስ አበባን ሲመለከት የሚያየው ቆሻሻን ሳይሆን የመቻል ጥበብን ነው። በዚህ ሳቤ ስንመለከት ይህ ትውልድ መንገድ ሲገነባ ድንጋይ እየከመረ አይደለም፣ ለወደፊቱ የብልጽግና ስነልቦናዊ መሰረት እየጣለ እንጂ። ከተማ ማለት ከድንጋይና ከአስፋልት በላይ የሰው ልጅ ተስፋ የሚታተምበት ትልቅ መጽሐፍ ነው። ዛሬ አዲስ አበባ ላይ እያየን ያለነው ለውጥ የመንገዶችን መከፈት ብቻ ሳይሆን የኢትዮጵያን የታሰረ የአእምሮ መፈታት ብስራት ነው። አልበርት ባንዱራ በቤተ ሙከራ ያረጋገጠው ንድፈ ሀሳብ እኛ ዛሬ በየመንገዶቻችን ላይ በተግባር እየኖርነው እንገኛለን። ያየነው ስኬት እችላለሁ የሚል ወኔና
የጠራ ስነ ምግባር በውስጣችን ዘርቷል። እነዚህ ኮሪደሮች የጉዞ መስመሮች ብቻ አይደሉም። ትላንት ባንችልም ሰንሰለት ተተብትቦ የነበረው ማንነታችን ዛሬ በልዕልና ትርክት ነፃ መውጣቱን የሚያበስሩ የድል አውራ ጎዳናዎች ናቸው። ዛሬ የምንራመድባቸው የእግር መንገዶች ነገ ልጆቻችን በኩራት ቀና ብለው የሚሄዱባቸው የታሪካችን አሻራዎች ናቸው። አሁን ጨለማው ተገፏል፣ ትርክቱ ተቀይሯል። የድንጋይና አሸዋ ህብር የአሸናፊነት ዝማሬን ፈጥሯል። ከእንግዲህ ጥያቄያችን ኢትዮጵያ መቼ ትለወጣለች የሚል ሳይሆን እኔ በዚህ ታላቅ ለውጥ ውስጥ ድርሻዬ ምንድን ነው የሚል ነው። ምክንያቱም አይተነዋል፣ አምነነዋል፣ ደግሞም ችለነዋል። ወይ አዲስ አበባ ወይ አራዳ ሆይ። ዘገባዎቻችን ይቀጥላሉ። የኢትዮጵያ አየር መንገድ የአፍሪካ የስኬት ተምሳሌት ሆኗል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። የኢትዮጵያ አየር መንገድ የምስረታውን 80ኛ ዓመት ክብረ በዓል ማጠቃለያ መርሃ ግብር ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት አካሂደዋል። ምክትል ጠቅላይ ሚኒስትር ተመስገን በንግግራቸው አየር መንገዱ ከአድዋ ድል ቀጥሎ አፍሪካውያንን ያስተሳሰረና ያኮራ የአህጉሪቱ የስኬት ተምሳሌትና የመቻቻል አርማ ሲሉ ነው የገለጹት። ተቋም የገጠሙትን ዘርፈ ብዙ ወጀቦችንና ፈተናዎችን በጽናት በማለፍም የኢትዮጵያን ስምና ሰንደቅ ዓላማ ከፍ አድርጎ የዘለቀ ግንባር ቀደም ተቋም ስለመሆኑ አስገንዝበዋል። እዚህ ጉዳይ ልናቆያችሁ ነው የተወደዳችሁ። ይህንን የ80ኛ ዓመት የኢትዮጵያ አየር መንገድ የማጠቃለያ ሁነት እየተካተለ የሚገኘው ዘጋቢያችን አሸናፊ እንዳለ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ አሸናፊ፣ እንደምን አመሸህ? ምክትል ጠቅላይ ሚኒስትሩ ከዜናው ባሻገር ያነሷቸው ዋና ዋና ሀሳቦች ምንድን ናቸው? ንገረን እስኪ። አመሰግናለሁ ሰለሞን። የኢትዮጵያ አየር መንገድ ከመጋቢት ጀምሮ 80ኛ ዓመት ክብረ በዓሉን በተለያዩ መርሃ ግብሮች እያከበረ ነው የሚገኘው። ዛሬ ደግሞ የማጠቃለያ መርሃ ግብሩን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት አክብሯል። ቀደም ሲል እንደተነሳው አየር መንገዱ በእነዚህ ዓመታት ውስጥ በርካታ ችግሮች ገጥመውት የነበረ ቢሆንም እነዚህን ችግሮች ግን በማለፍ ከስኬት ወደ ኋላ መቅረት እንደማይቻል ማሳያ ሆኗል። ይህ ማሳያነቱ ደግሞ በኢትዮጵያ ደረጃ ብቻ የሚነገር ሳይሆን ለአፍሪካና ለዓለም ጭምር በተምሳሌትነት መቅረብ የሚችል ነው ማለት ይቻላል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በንግግራቸውም ይህንን አንስተዋል። በተለይ ደግሞ አፍሪካን በማስተሳሰር ረገድ ትልቅ ሚና የነበረው አየር መንገድ እንደነበረና ይህንን ስኬቱንም ዛሬ ድረስ ማስቀጠል የቻለ አፍሪካውያን በኩራት የሚናገሩለት አየር መንገድ መሆን መቻሉን አንስተዋል። የነጻነት ታጋዮችን ከማመላለስ ባለፈ ደግሞ በተለይ ትልቅ ሚና የአፍሪካ አንድነት ላይ ያበረከተ አፍሪካውያን መሪዎች ያደርጉት እንደነበረው ትግል ሁሉ የኢትዮጵያ አየር መንገድ በዚህ ውስጥ አበርክቶ የላቀ እንደነበረ አንስተዋል። ይህንን በማስቀጠል ውስጥም መንግስት በተለይ ከቅርብ ዓመታት ወዲህ የተለያዩ ስራዎችን መስራቱንና አሁን ላይ እየተገኘ ለሚገኘው ስኬትም የራሱን አበርክቶ እየተጫወተ መሆኑን አንስተዋል። ስለዚህ ይህንን ትልቅ የሀገር ሀብት መጠበቅ እንደሚገባና ከዚህ በላይ ደግሞ ስኬቱ ማስቀጠል እንደሚገባ አንስተዋል። በተለይ ለሀገር ኢኮኖሚም ከፍተኛ የሆነ አስተዋጽኦ አለው። በርካታ የሆኑ የስራ እድሎችንም ጭምር ይፈጥራል። ስለዚህ ይህንን ሀብት በጋራ መጠበቅ እንደሚገባ ነው ያነሱት። በነገራችን ላይ ባለፉት 8 ዓመታት መንግስት በሰጠው ልዩ ትኩረት የአውሮፕላኖችን ቁጥር ከመጨመር ባለፈ የኢትዮጵያ አየር መንገድ ትርፋማነትን በከፍተኛ ሁኔታ ጨምሮታል። ይህ ትርፋማነት ደግሞ በ3 በመቶ ማደግ መቻሉን ነው ዋና ስራ አስፈጻሚው መስፍን ጣሰው በንግግራቸው ላይ ሲያነሱ የነበረው። ስለዚህ የተለያዩ ድርጅቶች መንግስት እንደሚሰጣቸው ልዩ ትኩረት ስኬትና እድገታቸው በከፍተኛ ሁኔታ ይጨምራል። ይህንን ደግሞ ማሳያ መሆን ይችላል። የኢትዮጵያ መንግስት በጥቂት ዓመታት ውስጥ ባደረገው የተለያዩ ጥረቶች ምክንያት የኢትዮጵያ አየር መንገድ ከዚህ ቀደም የነበረውን ስኬት ወደ ላቀ ደረጃ ማሸጋገር ችሏል። ይህ ደግሞ አጠቃላይ በተቋሙ አመራሮች ከሚደረገው ርብርብ በተጨማሪ ደግሞ የመንግስት ልዩ ትኩረትም ተጨማሪ የሆነ እድገትን እንዲያስመዘግብ አድርጎታል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህም ይህንን መንግስት የሚያደርገውን ድጋፍ አጠናክሮ እንደሚቀጥልና ለአየር መንገዱ ስኬት ከዚህ በላይ መንግስት የሚያደርገውን ድጋፍ በርብርብ እንደሚቀጥል ነው ያረጋገጡት። እንደሚታወቀው የኢትዮጵያ መንግስት የተለያዩ ስራዎችን ከዚህ በመቀጠልም እንደሚሰራና እንደተጀመረም ማንሳት እንችላለን። የቢሾፍቱ የአየር መንገድን ማንሳት ይቻላል። እሱኛውም ሲጠናቀቅ ደግሞ የኢትዮጵያ አየር መንገድ ስኬትን ከዚህ በላቀ ደረጃ ያሸጋግረዋል ተብሎ ነው የሚጠበቀው። ስለዚህ ይህንን የሀገር ሀብት መጠበቅ እንደሚገባና ከዚህ ቀደም ያለውን ስኬትም ወደ ላቀ ደረጃ የሚያሸጋግርበትን ስራዎች ይበልጥ በትብብር መስራት እንደሚያስፈልግ ነው ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ያነሱት። አጠቃላይ በመድረኩ ላይ የተነሱ ጠቅለል ያሉ ሀሳቦች እነዚህ ናቸው። ሰለሞን ባልደረባችን አሸናፊ እንዳለ በቀጥታ መስመራችን መረጃዎችን ስላጋራህ እናመሰግናለን። ሰናይ ምሽት ይሁን። የተወደዳችሁ ኢቲቪ ዜና 57ን በያላችሁበት እየተከታተላችሁ ነው። ወደ ሌሎች ጉዳዮች ይሻገራለሁ።
የኢቢሲ የይዘትና የቴክኖሎጂ ሽግግር ለሌሎች ሚዲያዎች አርአያ ነው ሲሉ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን ተናገሩ። የኢትዮጵያ መገናኛ ብዙሃን ባለስልጣን ከቦርድ አመራሮቹ ጋር በጋራ በመሆን የኢትዮጵያ ብሮድካስቲንግ ኮርፖሬሽንን ጎብኝተዋል። ብሩክታይት አስራት የኢትዮጵያ ብሮድካስቲንግ ኮርፖሬሽን በላቀ የቴክኖሎጂ አቅም አዲስ የአቀራረብ ጥራት ምዕራፍ ላይ ይገኛል። ተቋሙ በዲጂታል ዘመን ተወዳዳሪ ሆኖ ለመቀጠልና ለተመልካቾቹ ጥራቱን የጠበቀ አገልግሎት ለመስጠት የሚያስችሉ ዘመናዊ የቴክኖሎጂ መሰረተ ልማቶችንና አዳዲስ የሚዲያ ስቱዲዮችን በመገንባት የአቀራረብ ጥራቱን ለማሻሻል በርካታ ስራዎችን እያከናወነ ይገኛል። ጠቅላይ ሚኒስትር አብይ አህመድ በቅርቡ በመገናኛ ብዙሃን ባለሙያዎች ጋር በነበራቸው ቆይታ ኢቢሲ ዘመናዊ የቴክኖሎጂ መሰረተ ልማትና አዳዲስ የሚዲያ ስቱዲዮችን በመገንባት የአቀራረብ ጥራቱን ለማሻሻል እየተከተለ ያለው አሰራር አብነታዊ ለውጥ መሆኑን አንስተዋል። በተለይም በጥናት ላይ የተመሰረቱና ሰው ሰራሽ አስተውሎትን ለሚዲያ ግብዓት በመጠቀም ያሳየው ምርታዊ ለውጥ ተቋሙ ለሌሎች የሚዲያ አካላትም ምሳሌና አርአያ መሆን የሚችልበት ደረጃ ላይ መድረሱን በማንሳት ሌሎች የሚዲያ ተቋማትም ይህንን አሰራር ቀስመው ወደ ተግባር እንዲለውጡት ማሳሰባቸው የሚታወስ ነው። ይህንን ተከትሎም የኢትዮጵያ መገናኛ ብዙሃን ባለስልጣን የቦርድ አመራሮች ኢቢሲን ጎብኝተዋል። የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተርና የኢትዮጵያ መገናኛ ብዙሃን ባለስልጣን የቦርድ ሰብሳቢ አምባሳደር ሬድዋን ሁሴን የኢትዮጵያ ብሮድካስቲንግ ኮርፖሬሽን የለውጥ ስራዎችን በጎበኙበት ወቅት ኢትዮጵያን ወደ ጋራ አንድነቷ መውሰድ የሚችሉ ሀሳቦች ላይ መድረሱን ማሳያ መሆኑን አንስተዋል። ኢቢሲ ኢትዮጵያን እንደሚወክል የኢትዮጵያን ተስፋዎችም የኢትዮጵያን ዓላማዎችም አጠቃላይ ብዝሃነቷን ማስተናገድ የሚያስችል አቅም እየገነባ መሆኑን ለዚህም የሚያስችል ዝግጅት እያደረገ መሆኑን አይተናል። የስራ ቦታው ለንጽጽር የሚቀርብ አይደለም። ከዓለም አቀፍ አቻ ሚዲያዎች ጋር የሚስተካከል በአንዳንዱም እየላቀ እንደሚሄድ ተስፋ የሚያሳዩ ምልክቶች አሉ። ቀደም ሲል በነበረው ጊዜ አልጀዚራም የቢቢሲም ሰዎች እየመጡ እንዲጎበኙት ለማድረግ ተሞክሯል። ሰው ምስክርነታቸው ከነሱ የሚስተካከል እንደሆነ ነው። አሁን ደግሞ ሳየው በአንዳንዱ ከዛም ለመብለጥ የሚያስችል ዝግጅት እንዳለናየ ነው። ይሄ ከስራ ቦታ ምቹነት አንጻር ነው። ሁለተኛው ግን ዋናው ይዘት ነው የሚወስነው። ይዘትን በተመለከተ ደግሞ የኢትዮጵያን መሰረታዊ ጥቅሞችን የኢትዮጵያውያንን መሰረታዊ ሀሳቦችን ያካተተ ይህን መሸከም የሚችል ኢትዮጵያን ወደ ጋራ አንድነቷ ወደ ሀሳቧ መውሰድ የሚያስችሉ ይዘቶች ተጀምረዋል። እንደዚህ ደግሞ በባለቤትነት እየተሰሩ መሆኑን አይተናል። ሌላ ሰው እንዳለው ሌላ ሰው እንዳሰበው የሌላ አካል መልእክት የሚያስተላልፍ ሳይሆን ኢቢሲ ራሱ ባለቤት ሆኖ ኢትዮጵያን ሆኖ ይህን ሀሳብ እየሰራ መሄድ ተችሏል። ይሄ ትልቅ አቅም ነው። ኢቢሲ የሚሰራቸው ስራዎች ዛሬ ላይ በምርምር የተደገፉና በእውቀት ላይ የተመሰረቱ እንዲሆኑ ለማስቻል እንዲሁም ዘመኑን የዋጁ የዲጂታል ስራዎችን መስራቱ ትልቅ ለውጥ ስለመሆኑ ዛሬ ላይ የይዘት አሻራዎቹ ዋቢ ሆነው ቀርበዋል። በእውቀት ላይ ተንተርሶ በምርምር ተመስርቶ ፕሮዳክሽኖችን ለመስራት የሚያስችል ዝግጅት መደረጉ አንዱ ትልቅ ለውጥ ነው። ሌላኛው ከለውጥ አንጻር ጉልህ ተብሎ የሚወሰደው የዲጂታል ዓለሙን የተመለከተ ዝግጅት ማድረግ ለዚህ የሚያስችል ስራ መስራት መጀመሩ ነው። አሁን አዲሱ ዓለም የሄደው ከድህረ እውነትም ጋር ተያይዞ እየመጠቃለ ቴክኖሎጂም ተያይዞ ከኤአይም ጋር ተያይዞ መረጃዎች በየሰከንዱ የሚፈሱበት ነው የሚሆነው። ስለዚህ በተለመደው መንገድ ሂደትን ጠብቆ መስራት የሚቻልበት ጊዜ ስለማይኖረን ያንን ተከትሎ መሄድ ማህበረሰቡንም ጊዜው የፈቀደውንም ተከትሎ መሄድ የሚቻል ስራ ላይ መሰማራቱም አንድ ትልቅ አቅም ይሆናል ማለት ነው። ስለዚህ የባለፈውን እያመጣ እየሄደን ያለው አሁን ያለውን ደግሞ በደረጃው እየሰራ ነው። ቀጣይ ደግሞ ዓለም የሚሄድበትን ኢትዮጵያ የምትደርስበትን ታሳቢ የሚያደርግ አቅም በመገንባት ላይ ነው ያለው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ ያደረገው የይዘትና የቴክኖሎጂ ሽግግር ለሌሎች መገናኛ ብዙሃን አርአያ የሚሆን መሆኑን ያነሱት አምባሳደር ሬድዋን በተቋሙ የሚገኙት የኢትዮጵያ ታሪኮች ዲጂታላይዝ መደረግ አለበት ይላሉ። የኢትዮጵያ ታሪኮች በሙሉ እዚህ ነው ያሉት። ይሄ ዲጂታላይዝ መደረግ አለበት። ለዚህ ተጀምሯል። በሙሉ ማለቅ አለበት። እሱ ሲያልቅ ታሪክ ላይ የተመሰረቱ ትላንትን የሚያስታውሱ በየደረጃው የነበርንበትን የሚያሳዩን ዛሬ እንዴት እንደመጣን ያመላክቱን ነገ ወዴት መሄድ እንዳለብን አቅጣጫ የሚያሳዩ ፕሮግራሞች ለመስራትም እና የራሱ ሀብት ባለቤት ለመሆን የሚያስችለው ስራ ተጀምሯል። ይሄ መጠናከር አለበት ብዬ አምናለሁ። የስራ ቦታ መቀየር፣ አመለካከትን መቀየር፣ ሰውን ማብቃትና ወቅቱን የመጠን ስራ ለመስራት የሚያስችል ቀጣይነት ድካም ይጠይቃል። ኢቢሲ በዛ ድካም ላይ ነው ያለው። ሌሎቹም ይህን አጠናክረው መሄድ አለባቸው የሚል ሀሳብ አለኝ። ኮርፖሬሽኑ ራሱን በማብቃት በተደራሽነቱ፣ በቴክኖሎጂው፣ በስራ አካባቢው ምቹነትና በሰው ኃይል ልማቱ እያረጋገጠ ይገኛል።
ይህ በዚህ እንዳለ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ያደረጋቸው የይዘት ለውጦችና እያከናወነ ያለው የቴክኖሎጂ ስራ ተቋሙ የለውጥ ጎዳና ላይ እንዳለ ማሳያ ነው። ተቋሙ የሚጠቀማቸው ዘመኑን ያጁ ቴክኖሎጂዎችና በጥናት ላይ የተመሰረተ ጥልቀት ያላቸው ዘገባዎቹም ይበልጥ ወደ አድማጭ ተመልካቾቹ እንዲቀርብ እድል ፈጥሮለታል። ብሩክታይት አስራት የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ ያካሄዳቸው የይዘትና የቴክኖሎጂ ለውጦች ተቋሙ ራሱን በዲጂታል ዘመን ተወዳዳሪ ለማድረግና የሕዝብ ሚዲያነቱን ሚና ለማጠናከር የወሰዳቸው ስትራቴጂካዊ እርምጃዎች ናቸው። በተለይም ተለዋዋጭ በሆነው የሚዲያ አውድ ውስጥ ራሱን በጥናትና ምርምር እንዲሁም በኤአይ የታገዙ ስራዎችን በመያዝ ለይዘት ልህቀት እየተከተላቸው ያሉ አሰራሮች ያልተሄደባቸው መንገዶች ናቸው። ይህም ሚዲያው የብሔራዊ ጥቅምን የሚያስከብር ቁልፍ ሚናውን እንዲወጣ እያስቻለ ነው። የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሃይማኖት ዘለቀ የኢትዮጵያ ብሮድካስቲንግ ኮርፖሬሽንን በጎበኙበት ወቅት ተቋሙ አሁን ላይ አሰራሩና ወደ ህዝብ የሚያደርሳቸው ይዘቶች የካበተ ተሞክሮን አካቶ አዲስ መልክ ስለመፍጠሩ መስክረዋል። አሁን ኢቢሲ የስራ ቦታውን ምቹ ከማድረግ እጅግ ዘመናዊ ሚዲያ ኮምፕሌክስ ከመገንባት ባሻገር በኮንቴንቱ ደግሞ ተመራጭ የሆነ እንዲሁም ደግሞ ያው ብሔራዊ የኢትዮጵያ ጣቢያነቱን የሚመጥን አንጋፋነቱን የሚመጥን በጣም በይዘትም በዲጂታልም በቴክኖሎጂም ኢንፍራስትራክቸሩ በጣም የላቀና ብቃት ያለው መሆኑን አይቻለሁ። እጅግ ከነበረበት በጣም የተለየ ሁኔታና የተለየ ለውጥ ኢትዮጵያ ውስጥ እስከማይመስል ድረስ የተለየ ለውጥ ነው። የዛሬ 10 ዓመት እዛኛው ግቢ ብሔራዊ አካባቢ ያለው ሳውቀውና ዛሬ ደግሞ ያለበት ደረጃ በጣም አስገራሚና እውነትም የአፍሪካ መዲናነቷን አገራችን የአፍሪካ መዲና ናት። እንደሚታወቀው የዓለም አቀፍ ተቋማት መቀመጫ ናት። ያን በሚመጥን ደረጃ ራሱን በማብቃት ዓለም አቀፋዊነትንና የአፍሪካም ትልቅ ሚዲያ ትልቅ ግዙፍ ሚዲያ ሆኖ በተደራሽነቱም በቴክኖሎጂውም በስራ ቦታ ምቹነቱም እንዲሁ የጋዜጠኛ ማለት የሰው ሀብት አቅሙን ራሱ በመገንባትም ካፓሲቲ የተገነባ የሰው ኃይል በተለይ ወጣቶች በብዛት ያሉበትና ብዝሃ ተደራሽነት የሀገራችንን በሚመጥን ሁኔታ ከመደራጀት አልፎ የብሔራዊ ጥቅሞቻችንና የሀገራችን ሕዝቦች አጠቃላይ ስነ ልቦናና አጠቃላይ ደግሞ የሚፈልጉትንም አይነት መረጃ በሚመጥን ደረጃ ለማድረስ ብቁ ሆኖ ያገኘሁበት ነው። እኔ በግሌና በጣም እጅግ የሚያኮራ የሚያስደስት ነው። ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዛሬ ላይ በምርምር የተደገፉ ስራዎችን ለመስራት እየሄደበት ያለው መንገድ የተቋሙን ስኬታማነት የሚያሳይ መሆኑ ተጠቃሽ ነው። ትልቅ ሚዲያ ነው፣ ለአገሪቱ ቀዳሚ ነው፣ ብሔራዊ ጣቢያ ነው። ያን በሚመጥን ደረጃ እንግዲህ ክቡር ጠቅላይ ሚኒስትራችንም እንደተናገሩት ያው የሚዲያ ስራ ኮንቴንቱ ዋናው ለህዝብ ተደራሽ መሆንና በህዝብ ዘንድ ተፈላጊ መሆን ይኖርበታል። ትልቁ ነገር ይዘቱ ነው የሚዲያው እና ኤዲቶሪያል ፖሊሲም ላይ የተቀመጡትን ጉዳዮች ስናያቸው ለብሔራዊ ጥቅም ብዝሃነትን ታሳቢ ያደረገ የኢትዮጵያ ህብረ ብሔራዊ አንድነትንና አጠቃላይ የእድገትና የልማት ጉዞዋን የሚመጥኑ አጀንዳዎች ተቀርጸው የሚሰሩበትን ሁኔታ አይተናል። ይህን ዘላቂ ለማድረግና ኤዲቶሪያል ኢንተግሪቲን ለማስጠበቅ ይሄ ሪሰርች ኮንቴንት በጣም እገዛ ይኖረዋል። ምክንያቱም ስራዎች በግምት አይሰሩም ማለት ነው። ሪሰርቹ ካለ ዳሰሳ ተሰርቶ በሚገባ የህዝብ ኦፒኒየን ተሰርቶ እና የተለያዩ የሚዲያ አውትሌቶች ተዳሰውበት ሪሰርች ተደርጎ በሚገባ ተጠንቶ ለአድማጩ የትኛው ኮንቴንት ይመጥናል የሚለው በአግባቡ ታይቶና ቅድም እንደጠቀስኩት የብዝሃ ተደራሽነታችን አጠቃላይ የኢትዮጵያ ህዝብ የመረጃ ፍላጎትን ታሳቢ ባደረገ ደረጃ ለመድረስ የጠቅላይ ሚኒስትሩን ሀሳብ እንዲህ በተግባር እውን አድርጎ ማየት በጣም ትልቅ ስኬት ነው ለተቋሙ። ይህም ደግሞ ለሀገር ያለው ጠቀሜታ ደግሞ በጣም እጅግ ከፍተኛ ነውና ይሄ ይበል የሚያሰኝ ነው። ተቋሙ የህዝቡን የመረጃ ፍላጎት በመመልከት በዲጂታል ዓለም መቀላቀሉና ፈጣን መረጃዎችን ማድረሱ ይበል የሚያሰኝ ጉዳይ ነው። ብሔራዊ ሚዲያችን በዚህ ደረጃ ፈጣን ሆኖ መረጃ መስጠት በተለይም ወጣቱን ታሳቢ ባደረገ ሁኔታና አጠቃላይ የህዝባችንን ደግሞ የመረጃ ተፈላጊነት ግምት ውስጥ አስገብቶ በተለይም ለዚህ ሚዲያ ምን ይመጥናል የሚለው በትራዲሽናል ሚዲያ ውሳቤ ሳይሆን አሁን ላለው የዲጂታል ሚዲያ ባህሪው ተፈጥሮና አጠቃላይ ኮንቴንቱ ሳቢ ፈጠራ የታከለበት እንዲሆን እንዲሁም ደግሞ በዛ ውስጥ ተዋናይ የሆኑት ጋዜጠኞችም በጣም ወጣቶችና ፈጣኖች ክሬቲቪቲ የተሞላው እንዲሆን ለማድረግ የጀመረው ስራ ለሌላው ሚዲያ ፋና ወጊ ስለሆነ በዚህ ደረጃ ቀደም እንግዲህ ከአመራሮች ጋር እንደተነጋገር ነው ለሌሎች ኢትዮጵያ ውስጥ ላሉ ሚዲያዎችም የተሞክሮ ማዕከል እንዲሆን ተግባብተናል። ይሄንም እንደሚያደርግ
ቃል ገብተውልናል። በዚህ ደረጃ የሌሎች ሚዲያዎችንም አቅም በመገንባት የተሻለ የሚዲያ ፕላትፎርም የተሻለ የዲጂታል ዘመኑ የሚፈልገውን መረጃ የሚሰጥበት ተቋም ሆኖ ለሌሎችም ተሞክሮ የሚቀሰምበት ማዕከል ይሆናል የሚል ሀሳብ ነው ያለን። እነዚህ የይዘትና የቴክኖሎጂ ለውጦች እርስ በርሳቸው የሚደጋገፉ ናቸው። ዘመናዊው ቴክኖሎጂ ጥራቱን የጠበቀ ይዘት ለሕዝብ ለማቅረብ አቅም ሲፈጥር፣ የይዘቱ መሻሻል ደግሞ ተመልካቾችንና አድማጮች ከተቋሙ ጋር ያላቸውን ትስስር እንዲያጠናክሩ አድርጓል። ለሁሉም እኩል የተሰጠ አንድ ጸጋ አለ። ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል፣ ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር፣ ማንኛውንም የባንክ አገልግሎት ራስዎን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። እዚህ ሸጎሌ አካባቢ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙ ቲቪ ዜና 57 እንደቀጠለ ነው። የተወደዳችሁ በሆርሙዝ ሰርጥ ላይ ያለው ቀውስ ባለበት ቢቀጥልም ኢትዮጵያ የነዳጅ አቅርቦቷን ወደ አስተማማኝ ደረጃ ማድረስ ችላለች። ትናንት በየማደያው ይታዩ የነበሩ ሰልፎች ዛሬ ላይ የሉም። ይህ እንዴት ሊሆን ቻለ? መንግስት ምን አይነት መፍትሄዎችን ቢወስድስ ነው የነዳጅ ቀውሱን ማረጋጋት የቻለው? ተከታዩ የባልደረባችን ሳምሶን ገሉ ዘገባ ምላሹን ይዟል። አሜሪካና እስራኤል በአንድ ጎራ፣ ኢራን በሌላ በኩል ሆነው በከፈቱት ጦርነት የዓለም የደም ስር የሆነው የሆርሙዝ ሰርጥ ተዘጋም። ይህም የዓለምን ኢኮኖሚ በብዙ አዛብቷል። በዚህ ሳቢያም ነዳጅ መተላለፍ ባለመቻሉ ምክንያት በርካታ የዓለም ሀገራት ከባድ ጉዳትን አስተናግደዋል። ኢትዮጵያም ከዚሁ ገፈት ቀማሽ ሀገራት አንዷ ነበረች። በጣም ከፍተኛ የነዳጅ እጥረቱ ነበረ። በዛም ሰዓት መኪኖቹ ለ3 ቀን ለ4 ቀን ተሰልፈው መንገድ ላይ በመቆየት እጥረቱ በጣም ከፍተኛ ስለነበረ አቅርቦቱን በቂ ያለ ማግኘት ነበር። ያመሸን እንቀዳ ነበር፣ ማናገኝባቸው ጊዜም ነበረ። ያኔ ተጉላልተናል። ከዚህ በፊት በነዳጅ እጥረት ውጪ ማድረናል እና ያው ነዳጁ በጣም አስቸጋሪ ነበረ። ተሰልፈን የሚያልቅ ምን ሰዓት ነበር። በእውነት በነዳጅ ምክንያት ወደ 3 ቀን ሙሉ ማለት ነው በሰልፍ ቆይተን የለም ተብለን ተበትነን እናውቃለን። ብዙ ቦታ ዞረን ከዚህ በኋላ የት ጋር እንቆም ማጋ ይመጣል ብለን ብዙ ተቸግረን ነበር። ዛሬም ይህ ተቀይሯል። ችግርን ወደ እድል መቀየር የመደመር መንግስት ባህሪ ነውና እንደ ዓለም የገጠመውን ችግር የከፋ ጉዳት እንዳያደርስ የነደፈችው ስትራቴጂ ዛሬ ላይ ውጤት አምጥቷል። ሆርሙዝ ዛሬም አልተከፈተም። የነዳጅ አቅርቦቱ ግን ወደ ነበረበት ተመልሷል። እነዚያ ረጃጅም ሰልፎች፣ ነዳጅ ጥበቃ ደጅ የሚታደርባቸው ቀናት ዛሬ የሉም። በየቦታው ሁሉም አሁን እንደገባው ነው የሚቀዳው። ያው ሰልፍ አይባል ከመጣው አሁን 5 ደቂቃ አልሞላም። ያው አንድ መኪና ነው ያለው። እግዚአብሔር ይመስገን። ይሄ ራሱን የቻለ ስራ ነውና በጣም ደስ ይላል። አሁን ጥሩ ነው። ነዳጅ በሁሉም ማደያዎች አለ፣ እያገኘን ነው። መንግስት መግለጫውን ከሰጠበት በኋላ ከ3 ከ4 ቀን በኋላ ወደ ቀድሞ እየተመለስን ነው የመጣ ነውና በቂ አቅርቦት አለ። አሁን በቂ አቅርቦት አለ። ህብረተሰቡም አሁን እንደምታየው ምንም አይነት ሰልፍ የለም። በመጣበት ሰዓት 5 ደቂቃና 10 ደቂቃ ሳይቆይ ነው ተስተናግዶ የሚወጣው። አሁን ላይ ነዳጅ በቃ በየቀኑ ይገባል። በቀን 2ም በቀን 1ም ይገባል። ግን ሰልፍም የለም። በስነ ስርዓት ነው የሚስተናገደው። የሆርሙዝ ሰርጥ አሁንም አልተከፈተም። ሀገራት አሁንም መፍትሄ በመፈለግ ላይ ናቸው። ዛሬ ኢትዮጵያ ያንን የጭንቅ ጊዜ ተሻግረዋለች። ምንም እንኳን መካከለኛው ምስራቅ በዚሁ ቀውስ ውስጥ ዛሬም ድረስ የቀጠለ ቢሆንም እንዲህ አይነት የነዳጅ ቦቴዎች በየማደያው በየዕለቱ የነዳጅ ጭነትን ሲያራግፉ መመልከት አዲስ ነገር አይደለም። ታዲያ ኢትዮጵያ ይህንን በምን ብልሃት ታለፈችው? ምን አይነት ዘዴዎችንስ ተጠቀመች?
መንግስት ከፍተኛ የሆነ ጥረት በማድረግ በተለይ ክቡር ጠቅላይ ሚኒስትር በግል ከፍተኛ ነዳጅ አምራች ከሆኑ ሌሎች ሀገራት ጋር እና ካምፓኒዎች ጋር ባላቸው የዲፕሎማሲ ግንኙነት በተለየ መንገድ ነዳጅ እንዲቀርብ ነው ጥረት የተደረገው። ከሚያዝያ 21 ቀን ጀምሮ ደግሞ ወደ ኖርማል ድሮ ወደ ነበረው በእጥፍ አድጎ እስካሁን ድረስ ወደ 9.2 ሚሊዮን ሊትር በቀን እናቀርባለን። ይሄ ነጭ ናፍጣ ነው። እንግዲህ ቤንዚን ችግር አልነበረም፣ ምክንያቱም ቤንዚን የምናመጣበት ሩቱ የተዘጋ ስላልሆነ ኖርማል የሆነ አቅርቦት ነው የነበረው። መንግስት ለዜጎቹ የሚጠቅምና ሀገርን ወደፊት የሚያሻገር መፍትሄዎችን እየፈለገ ነገን ቀድሞ እያሰበ በርካታ ውጤቶች ተመዝግበዋል። የነዳጅ አቅርቦቱን ለማሳደግ የተደረገው ጥረት እንዳለ ሆኖ ገበያ ላይ የቀረበው ነዳጅ የዜጎችን የመግዛት አቅም እንዳይፈታተንና ዋጋው እንዳይነር መንግስት ከፍተኛ ድጎማን እያደረገ ነዳጅን እያቀረበ ይገኛል። በ2 ዓመት ውስጥ መንግስት ለነዳጅ ድጎማ ከ600 ቢሊዮን ብር በላይ ወጪን አውጥቷል። ይህን የገንዘብ ሚኒስቴር መረጃ አፍታተን ከተመለከተን ባለፈው ዓመትና በዚህ ዓመት በቀጥታ ከመንግስት ካዝና በካሽ የተከፈለ በየዓመቱ 100 ቢሊዮን በድምሩ 200 ቢሊዮን ብር ሲሆን መንግስት ዋስትና ወስዶ በቀጥታ እንዲከፈል የሚጠበቅበት ተጨማሪ ድጎማ መጠን 303 ቢሊዮን ብር ደርሷል። ከዚህም ባለፈ ነዳጅ ወደ ሀገር ሲገባ ለታክስና ልዩ ልዩ ወጪዎች በ2 ዓመቱ ከ100 ቢሊዮን ብር በላይ ድጎማን አድርጓል። በ2 ዓመት ውስጥ ለነዳጅ ብቻ መንግስት ከ600 ቢሊዮን ብር በላይ ድጎማ አድርጓል ማለት ትርጉሙ ቀላል አይደለም። ህዝብ ላይ ሊያርፍ የሚችልን ጫና መንግስት ብዙ ዋጋ እየከፈለ መሸከሙን ያመላክታል። ታዲያ እንዲህ ያሉ መሰል ውሳኔዎች ትልቅ ድፍረትን ይፈልጋሉ። የህዝብን ጉዳት የመጋራትና ዋጋን የማረጋጋት ቁርጠኝነት። ለዚህም ነው በበርካታ የዓለማችን ሀገራት የነዳጅ አቅርቦቱ ከመስተጓጎሉም ባለፈ ዋጋው እየናረ ባለበት በዚህ ወቅት በሀገራችን አቅርቦቱን ከማስተካከል ባለፈ ዋጋው ዜጎችን እንዳይጎዳ እየተደረገ ያለው። በዚህ መልኩ የሚመጣው ነዳጅ ደግሞ አጠቃቀማችን ላይ ብልህነት ሊታከልበት ይገባል። አሁን የሚቀርበው ነዳጅ እጅግ በጣም ርቀት ተጉዞ ነው የሚመጣው። ይሄ ደግሞ ከፍተኛ የሆነ ገንዘብ መንግስት እንዲያወጣና እንዲደጉም እያደረገው ነው። ሎጂስቲክ ኮስቱ ከፍተኛ ነው። ኢቭን ያቅርቦቱ ከዚህ በፊት የረጅም ዓመት ለአንድ ዓመት ኮንትራት ተይዞ ነው እንግዲህ ሳይቋረጥ ነዳጅ የሚቀርበው። አሁን ያ ኮንትራት ቀርቶ ከሌላ ጋር አቅራቢ ጋር ባለ ግንኙነት ነው እንግዲህ ሳይቋረጥ የሚቀርበው። ምክንያቱም ሽሚያ አለ። አሁን ሌላም ሀገር ላይ ከፍተኛ የሆነ ነዳጅን የማግኘት ሽሚያ አለ። እሱን ተሻምተን ነው እንግዲህ ባለ ግንኙነት ለኛ ሀገር ቅድሚያ ተሰጥቶ ይሄ ነዳጅ እየቀረበ ያለው። ለምሳሌ አሁን ጎረቤት ሀገራት እነ ኬንያን ብንወስድ ኦልሞስት 1 ሊትር ወደ 1.87 አካባቢ ዩኤስዲ ነው የሚሸጠው። እኛ ጋር ሲወሰድ ኦልሞስት 1.15 ዩኤስዲ ብር ነው የሚሸጠው እና ከጎረቤት ሀገራት ጋር ያለው ኢቭን ከፍተኛ ድጎማ በማድረግ በዝቅተኛ ዋጋ ነው ስቲል እየቀረበ ያለው። ይሄ የመንግስት ትልቅ ኮሚትመንት፣ በተለይ ክቡር ጠቅላይ ሚኒስትር ከሁሉም በላይ የኢነርጂ ጉዳይ በቃ የግድ የሀገርን ኢኮኖሚ የማስቀጠል ያለማስቀጠል መሰረታዊ ወሳኝ ግብአት ስለሆነ እዚህ ዙሪያ ላይ በጣም በስፋት እየተሰራ ነው። ይሄ ነዳጅ ሲቀርብ ደግሞ አሁንም ዝም ብለን ባልባሌ ነገር ሚውል ነዳጅ አይደለም። በቁጠባ መጠቀም አለብን። ቅድሚያ በተለይ ለሀገር ኢኮኖሚ ግንባታ ላይ ቁልፍ በሆኑ ሴክተሮች ላይ ቅድሚያ መሰጠት አለበት። ይህ ዋጋን የማረጋጋት የመንግስት ጥረት ተጠናክሮ የሚቀጥል እንጂ የአንድ ጊዜ እርምጃ አይደለም። ተመልካቾቻችን ከጧት ጀምሮ ሲያስቡበት እንደቆየው ተሳክቶለት ከቢሮ ሾልኮ ቢወጣ ይመስላል። የሁሉም ተመልካችና ደጋፊ ጥያቄ ነው። አዎ እያታለለ ነው የሚወጣ ይመስላል። እያታለለ ነው አይደለም። አለቃው ወጥታለች። ምትይዘው ይመስላል። ያመለጠ ይመስላል። አሁንም እያታለለ ነው። እንደፈራ ነው። በሩ ጋር ሲደርስ ተያዘ። ይሄ ማስጠንቀቂያ የሚያሰጠው ይመስላል። ቢጫ ካርድ እቃ ልግዛ በሚል ተልካሻ ምክንያት ከስራው ሊወጣ የነበረው የቢሮ ሰው ቢጫ ካርድ አይቷል። ቢጫ ካርድ እሱስ ምን አስወጣው? እዛው ቢሮ እንዳለ አያስብ ነበር። ቢሮ እያለን ያልኩ? አዎ መቼም በዚህ ጊዜ ቴሌብር ማይጠቀም የለም። አዎ ቴሌብር ላይ በሚገኘው ዘመን ገበያ የሚያስፈልገው ማንኛውንም አይነት ነገር ቢሮ ድረስ ሸምቶ በቀላሉ ማድረስ ይችላሉ እኮ። ታዳጊዎቻችን የዲጂታል ኢትዮጵያ ግብይት መዳረሻ በሆነው ዘመን ገበያ ውስጥ የገባ ይመስላል። ይሄንን ቀሚስ ባይገዛ ኖሮ አልቆለት ነበር። የቅድሙ ማስጠንቀቂያ ትምህርት የሆነ ይመስለኛል። ደረሰ። ተመልካቾቻችን ቀሚሱ ቢሮ ደረሰ።
ምን አይነት ብቃት! ምን አይነት ቴክኖሎጂ! ወይኔ ዘመን ገበያ ከጉዳ ወጣ። የተወደዳችሁ ለዛሬ አርብ ምሽት በቀጥታ ስርጭት ተከታተሉት የነበረው ኢቲቪ ዜና 57 የተመለከታቸው ጉዳዮቻችን እነኚህ ናቸው። በያላችሁበት ኢቢሲን ምርጫችሁ አድርጋችሁ አብራችሁን ስለዘለቃችሁ አብዝተን እናመሰግናለን። ሰለሞን ኃይለ ኢየሱስ ነው። በሰላም ናችሁ።